በቃ አሁን እንደዚህ ነው አንቺን ልርቅሽ ምናምን እንትን ያልኩት ፈልጌው አይደል። ስለዚህ አሁን አንዳንዴ ግዴታ ነው በቃ መራራቅ ግዴታ ምናምን ከኔ ጋር እዛ ሄድሽ ምናምን እንትን ብንል ደስ ይለኝ ነበር። ብቻ እኔ እንጃሽ እንዴት ግን እኔ በቃ ይከፋኛል እኔ ካጠገቢ ስትርቅ ምናምን እግዚአብሔርን ዋልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ሰላም ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው። እናንተም በያላችሁበት ሁላችሁ ሰላማችሁን ብዝት ታደርግልኝ የኔ ተወዳጅ ቤተሰቦች። እኔ ለመናገር በጣም ናፍቃችሁኛል። ቪዲዮ ከሰራን ትንሽ ቆይቷልና ናፍቃችሁኛል። ዛሬ ደግሞ በጣም ለቁም ነገር ነው የፈለኳችሁ። ማለት ሁላችሁም ሰሞኑን የነበረውን ነገር ታውቃላችሁ። ሚና ያለበትን ሁኔታ ምን አይነት ሁኔታ ላይ እንደነበረ ታውቃላችሁ። ታሞ ሕክምና ላይ ነበር የነበረው። ከዛ በኋላ ያው ተሽሎት ነበር እግዚአብሔር ይመስገን። ግን ያው ተሽሎታል ስል ይሄን ያህል የሚባል አይደለም። እንደምታዩት ቪዲዮ ምናምን አንሰራም፣ ከስንት አንዴ ነው የምንሰራው ምናምንና እናንተንም ላለማስጨነቅ እሱም ደግሞ ስላመመ ያው ከሱ የሚበልጥ ነገር የለም በሚለው ብዙ ቪዲዮ አንሰራም ነበረ። ዛሬ ደግሞ ግዴታ መስራት አለብኝ ቪዲዮ ግዴታ ለምን ዊና አዲስ አበባ ሊሄድ ነው እና አዲስ አበባ ሲሄድ ዊና እውነት ለመናገር እንኳን አሞት ለሕክምና ምናምን ቀርቶ በኖርማል ቀን ሲሄድ ይከፋኛል። እውነት ለመናገር የሆነ ያንተን አይነት ስሜት ነው የሚሰማኝ። ባዶ ይሁን እንኳን ነው የሚሰማኝ። እግዚአብሔርን እንደሚመጣ እኮ አውቃለሁኝ፣ ግን በጣም ይከፋኛልና አንዳንዴ እንዴት ነው ግን አሁን ለምሳሌ የሆነ ሲቹዌሽን ተፈጥሮ ምን ማለት የሆነ እኔ አሁን ወይሱ ወይኔ የሆነበት ምን ሄድበት ሁኔታ ቢፈጠር እንዴት ነው መሆኑ ላለው አላቅምና በጣም ነው የሚጨንቀኝ። እና ቤተሰቦቼ አሁን ደግሞ የሚሄደው ዊና ለሕክምና ነው ማለት ሙሉ ሕክምና ማድረግ አለበት እዚህ። ያው ባለፈውም እንዳያችሁ ትንሽ ደህና አይደለምና ያንን ሕክምና ለማድረግ ነው አዲስ አበባ የሚሄደው። አብሬው መሄድ ፈልጌ ነበረ፣ ከጎኑ መሆን ፈልጌ ነበረ እውነት ለመናገር ግን ያው ፋሚሊ ምናምን ስላለ ታውቃላችሁ፣ ከፋሚሊ ጋር ደግሞ ስላልተዋወቀን ምናምን ስላልተገናኘን እዛ ቦታ ላይ መገናኘቱ ትንሽ ይከብዳልና በዛ ምክንያት እኔ መሄድ አልቻልኩም እንጂ እኔ አብሬው መሄድ ፈልጌ ነበር። እዛ ጋር ያለውን ነገር አብሬ ሆኜ ማየት ፈልግ ነበር። ምክንያቱም እዛ መሄድ እዚህ ካለው ጭንቀቴ ስለማይበልጥ ማለት ነው። እዚህ በጣም ነው የምጨነቀው። እያንዳንዱ ሁኔታ ያስጨንቀኛል። ምናልባት ደግሞ የሆነ ነገር ቢደብቀኝስ ብዬ ምናምን ጨነቃለሁና ቦታው ላይ ብገኝ እውነት ለመናገር በጣም ደስ ይለኝ ነበረ። ግን ያው ሁላችሁም የኛ ተወዳጅ ቤተሰቦች አላችሁ በጣም የምትጨነቁ ለኛ ማለት ነው። እንዴት ልክ እንደ እህት እንደ ወንድም እንደ እናት እንደ አባት የምትጨነቁልን ቤተሰቦች አላችሁና ሁላችሁም መልካም ነገር እንድንሰማ መልካም ነገር እንዲፈጠር ዊና ታውቃላችሁ። እንዲህ ብዬ አላወራም ስለሱ ሚዲያ ላይ ከመጣ በኋላ እንኳን ስለሱ ብዙ ነገሮችን ታውቃላችሁና እንዲህ ማለት አይጠበቅብኝም። ምን ያህል ለሰው መልካም እንደሆነ ምን ያህል ቅን ልብ እንዳለው ምናምን ታውቃላችሁና አንደኛ ቢያንስ ብዙ ነገር ነው እኛ ጋር ያለው ብዙ ከባድ ነገሮች አሉ። ቪዲዮ መስራት ሳንችል ቀርተን ሳይሆን ያለንበት ሁኔታ እያንዳንዱ ነገር ላይ በቪዲዮ መምጣት ስለማንችል ነው ሁሉ ነገር ላይ ማለት ነው። እና ከዛ አንፃር ነው ቻናላችንም ትንሽ እየደከመ ነው። ቢያንስ በሱ ሰፖርት አድርጉን፣ ቻናላችንን ሼር ምናምን አድርጉልን እና ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በሁሉም ነገር ከጎናችን ናችሁና ዊናም ሄዱ በሰላም እንዲመለስ ሁላችሁም ጸሎት አድርጉልን እና እወዳችኋለሁ። ያለሁት ዊና ሰፈር ነው። ዊና እንደውይለታለሁ ግን እየተነጫነችኩ ነው የደወልኩለት ስመጣ ማለት ነው። እና ቆየሁኝ እዚህ ከመጣሁኝ ምናምን። እንግዲህ እሱ ደግሞ ሲመጣ አንዳንድ የሚላችሁ ነገር ይኖራል። የኔ ተወዳጅ ቤተሰቦች ዊናን አብረን እንጠብቀዋለን። ሆዴስ ማናለው ልቤስ ማናለው ያላንቺ ማይሆንለት ተይዘኝለት
የፍቅር መቤት ጓዴ የትዳሬ የልቤ ሰው ያንቺን እንጃ በኔስ በኩል ትዝታሽ ልቤን ወረሰው። ሐረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ ልቤ ውስጥ እሳት ይጎዳል ያመነምናል ያደላል መምለክ እሳት የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳብ የማውሰው እርቀሽኝ ምን ልሁን ሳይሽ ማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ላንተ ብዬ አይ እንዴት ነሽ? ሰላም ሰላም። አንቺ ደህና ነሽ? ምንድነው እንትን የምትለው? ኧረ እንትን በጣም ረጅም ጊዜ እኔና አንቺ እንደዚህ ቪዲዮ እንትን ካልን። አዎ በጣም ግን ምክንያት አለኝ። እኔ ምክንያቴን እነግራችኋለሁ። እንደምትቀየሙኝም ተስፋ አደርጋለሁ። ግን ጸጉሬን ካቆረጠችኝ በኋላ ቪዲዮ መስራት አስጠላኝ። በጣም ነው ግን እኮ ያማረ። ኧረ ዝም አንቺ ዝም በይ እግዚአብሔርን። አታታይኝ እንደዛ ብለሽ አታታይኝ። አታልይኝ ምናምን አይደለም ግን ጌታን በጣም ነው የምታምረው። ጸጉር እያለኝ ሳላምርም አትጂኝም ነበር ነው አይደለም። እኔ ምንም ሆነ እወድሃለሁ፣ ምንም ሆነ ለኔ ማለት ነው፣ ምንም ሆነ ለኔ አንድ ነው። ግን ዲስቶን ደግሞ እንዴት አባ እንደምታምር ኧረ አምርም ያሉኝ ሰዎች አሉ። ማንም አይልህም ብሎኛል። ምንድነው ሚስት እንደዚህ ያሉኝ? ምንድነው ሚስት እንደዚህ ጭራሽ አናትክ ላይ እስክትወጣ ድረስ ሊጸጉርን እስክትቆጥር ሌላ ሚስት አግባ እሷን ተዋት አሉኝ። ያንተ መልስ ምን ሆነ? የኔ መልስ ማንም ቢሆን ማንም የኔን ሚስት ወርዳምስ ነበር አይደርስ አልኳቸው። ከዛ እነሱም አለኝ አታጃጂ አላጃጃልኩም። የኔ ፍቅር በጣም ነው የምወደው ታውቃለህ። በጣም ነው ማፈቅርሽ አውቃለሁ። እና ዛሬ እውነት ለመናገር በጣም ደብሮኛል። ለምን ደብርሽ? ለምን እንደደበረኝማ ታውቃለህ። የቀደም ባልኩሽ ነገር ደውዬ አዎ ለምን ጀብርሻል? በቃ እንትን ስትል እና እኔናት ለምን ደብርሻል? አላውቅም ይደብረኛ ነው። ልክ ነህ እኮ ግን እኔ በቃ ይከፋኛል። እኔ ካጠገቢ ስትርቅ ምናምን እግዚአብሔርን አራኩኝም እኮ እኮ አውቃለሁ። ግን በቃ አብሬ መሄድ አለብኝ። አብረሽኝ ትሄጃለሽ እኔ እናትና አባቴ ባሉበት ማን በቃ አላውቅም። እኔ ውጭ ላይም ቢሆን እጠብቅሃለሁ። እኔ አሁን እኮ አላረገ በቃ ሙሉ ምርመራ ነግረሻቸዋል ማለት በቃ አዲስ አበባ ለሕክምና ማለት ምርመራ ማድረግ ስላለብን ለዛ እንደምትሄድ ተናግሬያለሁ እኮ ባለፈው። በቃ ደህና ነህ ምናምን ተብዬ ሪፈር ሰጠኝ። ከዛ በኋላ እዚህ ቦታ ሄደ ሪፈር ሙሉ ምርመራ አድርግና ሕክምናው እኛ እንትን እንልልሃለን አይደል። ከዛ በኋላ በቤተሰብ በቃ ነው የተቆጠርኩት። ደግሞ አሁን ነው ከዛ ነው መሄድ አለብኝ። ሲሄድ ደግሞ መሄደው ያው እንደዚህ ብቻዬን ኬቲና ቤት ይጨነቃሉ። አሁን ቤት ብቻዬን ነው የሚሄደው ብዬ እኮ አንቺን ይዤሽ ከሄድ ነበር። ግን ብቻዬን ትሄዳለሁ ካልኳቸው እኔ እንደዛ ብያቸው ነበር መጀመሪያ ካንቺ ጋር ለምን ግን ነው አይሆንም ምናምን አሉ። እኔ ደግሞ በቃ ምንም ማድረግ ስለማልችል እኔ ቤተሰብ ስላለ እዛ ልካቸዋል። ማን ነው አብረን እንሄድና ምንም ማድረግ አልችልም እና ይዤሽ ቤት ደስ ይለኛል። እኔ አንቺ ከጎኔ ባትልኪ ደስ ይለኛል። እኔ ፈልጌ ምናምን ያመጣሁት ነገር አይደለም። በቃ አሁን እንደዚህ እኔ አንቺን ልርቅሽ ምናምን እንትን ያልኩት ፈልጌው አይደል። ስለዚህ አሁን አንዳንዴ ግዴታ ነው፣ በቃ መራራቅ ግዴታ ነው ለአንዳንድ ነገሮች። ምክንያቱም እንዴት ላስረዳሽ? አይ እኔ እኮ ገብቶኛል። ከዛ አንፃር እኮ ምናምን አይደለም ገብቶኛል እኮ ሰው አይደለም በእንደዚህ አይነት ነገር እኮ የሆነ በስራ ጉዳይ ምናምን ታውቃለህ። ሲጀመር ከዚህ በፊት በጣም ብዙ ነገር አለ። እኔና አንተ ማለት ብዙ ነገሮችን አልፈናል፣ ብዙ ሁኔታዎችን በብዙ ምክንያት ተራርቀን እናውቃለን። ግን እኔ ደግሞ አሁን ከአንተ ጋር አብሬ መሆን ፈለግኩኝ እንጂ እኮ እንትነቱ አይደለም። እኔ አሁን አንተን ወይ ሰላም ማለት ለምን ትሄዳለህ ብዬ እንዳትሄድ ፈልጌ ምናምን እኮ አይደለም። ግን
በቃ እንዴ ከዚህ በፊት ስንት ቀን እንዴ እኔ ሄጄ አውቃለሁ። አንተ ሄደህ ታውቃለህ። በብዙ ነገር ምክንያት ማለት ነው። ብዙ ነገሮችን እኮ ተቻችለን ምናምን አልፈናል። ግን እኮ ያው እኮማ ታምሜ ምናምን እኮ አይደለም የሚሄደው በቃ ሙሉ ምርመራዬን አድርጌ እዛ ተመርመር ያሉኝ እሱን አድርጌ ውጤቱን ይዞ ለመምጣት ብቻ ነው። ሌላ ነገር እኮ የለውም እማ፣ ሌላ ነገር ምንም ነገር የለም። እዛ ደግሞ በቃ ሰዎች ጓደኞች አሉኝ ምናምን ምን ቤተሰብ ምን ብዬ ተነላለው እንትን ልሻለኝ እንዴት ብዬ ላስረዳሽ? ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ ሆዴስ ማናለው ልቤስ ማናለው። በቃ ሽቶ እኔ እንድትጨነቅ ምናምን እኮ አይደለም። ተጨንቄ እኮ አይደለም ማለት ተጨንቄ ምናምን አይደል። ግን ታውቂያለሽ እኔ ደስ ይለኝ ነበር አንቺ ብትኖር ከኔ ጋር አብረን ብንሆን ምናምን ከኔ ጋር እዛ ሄድሽ ምናምን እንትን ብንል ደስ ይለኝ ነበር። ብቻ እኔ እንጃሽ እንዴት እነሱን ጥሩ ልበላቸው አይደለም። አንተ ብቻ ደህና ሁንልኝ፣ እኔ ችግር የለውም። ያንተ ደህና መሆን ነው የምፈልገውና ኖርማል ነው። አይከብደኝም። አይከብደኝም ስልክ እኔ አንተ እንድትጨነቅ አልፈልግም። በቃ እግዚአብሔር ያውቃል፣ ሁሉም ነገር እግዚአብሔር ያስተካክላል። እኔ ሲጀመር ዛሬ ቪዲዮ ይዤ የመጣሁኝ እኮ ማለት ነው ለሌላ ነገር ሳይሆን አዲስ አበባ ሂደህ ምናምን እንትን ሲል ሰው በቃ በብዙ ነገር እንትን ሊል ይችላል። ስለዚህ አንደኛ ቻው ልልክ ነው፣ ሁለተኛ በቃ ሁሉም ነገር ለበጎ ነው የሚሆነው። ብቻ አይከብድም። እኔ ማለት ማንም እንዲያውቅብኝም አልፈልግም ነበር። ምክንያቱም ታውቂያለሽ ያለውን ነገር ማንም እንዲያውቅብኝ አልፈልግም ስልሽ ማንም እንዲጨነቅ አልፈልግም፣ እንዲጨነቅብኝ አልፈልግም። የዛኔም እንደዚህ ያደረገው ነገር ራሱ ይበቃል እና ብቻ ግን ቤተሰቦች ሰላም ነው የምንሆነው፣ በሰላሙ እንትን ነው የምንገናኘው። እኔ ደህና ነኝ፣ አላመመኝም፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሚሄደው እንደነገረቻችሁ እንደምነግራችሁ ከምርመራ ለማድረግ እንጂ ለሕክምና ምናምን አይደለም። ውጤቱን ደግሞ ለሁላችሁም እነግራችኋለሁ፣ አሳያችኋለሁ። እኔ ወርቅ እኔ በቃ ከዚህ በኋላ እንዳትጨነቅ ማለት ያለበት ችግር ያለበት ህመም ይበልጣል እና የኔ ፍቅር ፋበል ደግሞ እንደዚህ አኩርፈህ አትሂድ እንዴ በቃ እንትን አትበላ እንዴ። ሲጀመር በቃ ሁሉም ነገር እግዚአብሔር ነው የሚያደርገው። እግዚአብሔር ያውቃል፣ ሁሉም ነገር የሚሆነው ለበጎ ነው። እግዚአብሔር የሚወደውን ነው የሚፈትነው። እኔ አምናለሁ እግዚአብሔር በብዙ ነው የሚክሳል፣ በብዙ እውነት በጣም ብዙ ነገሮችን አልፈናልና እያለቅሽን እንዴ? እኔነት አታልቅሽ። ቤተሰብ እንትን ስሜታዊ ትሆናለች እና መልላችሁ ነው በጣም የጠፋ ነው ደግሞ ከዩቲዩብ ታስለው ወሬ ላስቀይራት ማታልቅሽ። በቃ ስሜታዊ ላለመሆን እየሞከርኩ ነውና እኔ ምንም አልኩት ከሚስቴ የምወድላት ነገር ባሏን ነው። እሺ አታስቀኝሽ፣ አስንተኔን አታስቀይረኝ እና በቃ ይሄም ቀን ያልፋል። የምር የተሻለ ቀን ይመጣል። እኔ ደግሞ ማለት ነው ታውቃለህ የሆነ ትንሽ ከፍቶ የሆነ ተስፋ ቆርጠ የሆነ ብቻ ተረብሸ ሳይ ማለት ነው ስብርብር ነው የምለው የምሪን ነው እና ጭራሽ እኔ እንቅፋት እንኳን እንዲመታ አልፈልግም። በቃ የሆነ ብዙ ነገር ነው የሚታታብኝ። ስለዚህ ማለት ነው ፋበርልኝ ይፈታል። እንዴት እንደምንሻል አይደል? ታውቃላችሁ ወንድነት ይፈታተናል። በቃ ማርያም መቼም ምን አንቺ ፊት አላለቅስም መቼም ባል እግዚአብሔርን ሚስት ፊት አላለቅስም እንጂ ግን ባለቅስ ደስ ይለኛል። ግን በቃ የኔ አባት እንተው ስማኝ ፋበልልኝ። ቤተሰቦች በጣም ነው የምንወዳችሁ።
በብዙ ነገር ከጎናችን ናችሁና እውነት በጣም ነው የምናመሰግነው። እኔ ብዙ ማውራት የምፈልጋቸው ነገሮች አሉ፣ ግን አሁን አላወራም። ለሁሉም ጊዜ አለው እና የኛ ተወዳጅ ቤተሰቦች እደውልልሻለሁ። እሺ ስደርስ እደውልልሻለሁ። እሺ እንዳታለቅሽ። እሺን ጠብቂ ፋቢሊ የኔ ቆንጆ የኔ ቆንጆ። ቻው ቤተሰብ፣ እንገናኛለን። እሺ የትዳሬ የልቤን ሰው ያንቺን እንጃ በኔስ በኩል ትዝታሽ ልቤን ወረሰው። ሐረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ ልቤ ውስጥ እሳት ይጎዳል ያመነምናል ያደላል መምለክ እሳት የለም ታውቂዋለሽ ከጎኔ ሌላ ሰው